ሰላም እንደምን አላችሁ ተማሪዎች እንደምን አመሻችሁ። ዛሬ ደግሞ ግሬድ 9 ሂስትሪ ቻፕተር 7 ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንት ኤንድ ኢንትራክሽን ኢን ኢትዮጵያ from 13 to the 16th century 13 እስከ 10 ተከታታይ አራት አቅርቤላችኋለሁ። ዛሬ ደግሞ አምስተኛውን ነው። ፓርት 5 ጎንደር ፒሪድ from 1636 up to 1769 and my name is Mr. ጌታቸው። ያለፉትን አራቶቹን ለማግኘት የት ሄዳችሁ ይሄን ፕሮፋይሉን ስትነኩት የኢትዮ አካዳሚ የሚለውን ፕሌይሊስት የሚል ይመጣላችኋል። ፕሌይሊስት ገብታችሁ ግሬድ 9 ሂስትሪ የሚል ታገኛላችሁ። እዛ ጋር ያለፉትን ታገኙዋቸዋላችሁ። እንቀጥል። the Gondar period 1636 up to 1769 so the revival of the Christian ጎንደር ዋና ከተማ ከመሆኗ በፊት ክርስቲያን ሃይላንድ ኪንግደሞች እንዴት ከአዳል ሽንፈት በኋላ ራሳቸውን እንዳጠናከሩ እናያለን። after the triumph battle with against Ahmed Grai nobilities they renewed their alliance to the imperial እንደነው በፊት በአህመድ ግራይ ከሱ ጦርነት ሽንፈት በኋላ ያኔ በጦርነቱ የተለያዩ የክርስቲያን ሃይላንድ ኪንግደም ሙስሊምም ክርስቲያን ስቴቶችም ከክርስቲያን ሃይላንድ ኪንግደም ርቀው ነበር። እንደገና ወዳጅነታቸውን ወደ ክርስቲያን ሃይላንድ ኪንግደሙ ሪኒውድ አድርገዋል ማለት ነው። the emperor forgave for Muslim and other for their past disloyalty በአህመድ ግራይ ጦርነት ጊዜ ታማኝ አልነበሩም። ነገር ግን ኢምፔሪየሩ ይቅርታ አድርጎላቸዋል እና ወደ ክርስቲያን ሃይላንድ ኪንግደሙ ሊቀላቀሉ ችለዋል ማለት ነው። the restoration of the pre-war territory in the south and በፊት ከአህመድ ግራይ ጦርነት በፊት የነበረውን ቴሪቶሪ እንደገና ምን ያደረገ ነው? ክርስቲያን ሃይላንድ ኪንግደሙ ሪስቶር ያደረገ ነው፣ እንደገና ሪጌን ያደረገ ነው። so Wazir Abbas the first or the immediate successor of Ahmed Grai he attempted to form a state composed of የአህመድ ግራይ ተተኪ የነበረው የአዳል መሪ ሙከራ አድርጎ ነበር እንደገና ማንን ለመያዝ ዳዋሮ ባሌ ፋታ ጋር እነሱን ጨምሮ የአዳል ሙስሊም ሱልጣኔት እንትን but he was defeated by the force of Christian Highland Kingdom Galaudios 1545 the expansion of Oromo and Muslim revolts complicated the wishes of the Christian Kingdom monarchy እንደገና ሪስቶር የማድረግ ዊሽ ያለው ክርስቲያን ሃይላንድ ኪንግደም ይሄ ግን ኮምፕሊኬት ያደረጉበት ወይም እንደ ኦብስታክል የነበሩበት አንደኛው የኦሮሞ ኤክስፓንሽን ነው። ሃየር ነምበር ኦፍ ኦሮሞ ኤክስፓንሽን ነበር፣ ጦር ይዘዋል። ሌላኛው ደግሞ ሙስሊም ደግሞ እንደገና ሪቮልት ወይም አመጽ እንደገና ተጠናክረው በክርስቲያን ሃይላንድ ኪንግደም እነዚህ ሪስቶር የቀድሞ ግዛቱን ሪስቶር ለማድረግ እንደ እንቅፋት ወይም ቻሌንጅ የነበሩበት ነበር ማለት ነው። the recovery and reconciliation of Christian kingdom continued by performing campaigns እንደገና ሪከቨሪ ወይም እንደገና ከጉዳት ሪከቨሪ የማድረግና ራሱን የማጠናከር ማለት ነው። የክርስቲያን ኪንግደም it was continued by performing የተለያዩ ካምፔኖችን በማድረግ ቀጥሏል ማለት ነው። የቀድሞ ግዛቱን ለማግኘት ክርስቲያን ሃይላንድ ኪንግደሙ በአዳል ጦርነት ያጣውን ማለት ነው። the Christian northerners they were settled as garrisons in the south and on the border Christian ኖርዘርነሮቹ they were settled የሆኑት በምን አይነት መልኩ ነው? በጋሪዝም ካምፕ ላይ እንደ በጋሪዝም መልኩ የሪሊጂየስ እና የሚሊተሪ ጋሪዝኖች አሉ። ጨዋ ተብሎ ነው የሚጠሩት በሳውዘርን እና በፍሮንታየር በቦርደር so the partial recovery of Adal and the Oromo trade የኦሮሞ ኤክስፓንሽን ጀሱቶች ማለት በ1557 ወደ ክርስቲያን ሃይላንድ ኪንግደሙ የመጡ የካቶሊክ ሚሽነሪዎች ናቸው። and the expansion of the Oromo population movement in the center where the threat of the Christian Highland Kingdom in the 1550s እነዚህ ሪኮንሶሊዴት ለማድረግ ወይም እንደገና የቀድሞ ግዛቱን ለማጠናከር እንደ ኦብስታክል የነበሩ ናቸው። እንደ ትሬት ወይም ኦብስታክል አንደኛው
አዳል እንደገና ተጠናክሯል። ሌላኛው ኦቶማን በሰሜን በኩል፣ ሌላኛው ጀስዊቶች አሉ ጥለውት የሄዱት ሌጋሲ አለ። ሌላኛው የኦሮሞ ኤክስፓንሽን those were a threat for the Christian Highland Kingdom to recover or reconsolidate their own previous territory. Nur ibn al-Wazir Mujahid made an effort to organize and lead the Adal Harar Muslim for a revenge war against the Christian kingdom. ምንድነው የኢብን ሙጃሂድ የተለያዩ ጥረቶችን አድርጓል። ምን ለማድረግ? ሪቬንጅ ክርስቲያኖችን ለመበቀል ማለት ነው። እና የተለያዩ ሚሊተሪ ኤፈርቶችን አድርጓል፣ ኦርጋናይዝ አድርጓል። በ1559 in the 1559 Galaudius fought with Emir Nur Mujahid at Fatagar and defeated and beheaded. የአዳሎች አሸንፈዋል በኢሚር ከማን ጋር ተዋግተው? ከገላውዲዮስ ጋር ተዋግተው ማለት ነው። ገለውታልም ፋታጋር ላይ። ከዛ በተጨማሪ አንገቱንም ቀልተው ይዘውት ሄደዋል ማለት ነው። while the Christian struggle in the northern direction and with the absence of Bahar Nagash Yisak, the Turkish controlled Masawa, Arkiko and Dabarawa. ክርስቲያን ሃይላንድ ኪንግደሞቹ ስትራግል በሚያደርጉበት ጊዜ ሰሜኑ የክርስቲያን ሃይላንድ ኪንግደም ግዛት የነበረው ባህረ ነጋሽ አሁን ኤርትራ ፓርትስ ኦፍ ኤርትራ ምጽዋ ተብሎ የሚጠራው የዛ ይሳቅ ተብሎ የሚጠራው የዛ አካባቢ መሪ ነው። ይሄን አካባቢ ቱርክ ኮንትሮል አድርገዋለች። ምጽዋን፣ አርኪኮና ዳባራዋ ተብሎ የሚጠሩ ኤሪያዎችን ኮንትሮል አድርገዋል። ወደ ደቡቡ ግዛቱን በሚያስፋፋበት ወይም ሪኮንትሮል በሚያደርግበት ማለት ነው። in 1559 ይሳቅ defeated the Turkish ይሳቅ ዲፊት አድርጓቸዋል ተርኪሾች በ1559 during the reign of Minas. ይሳቅ was allied with Turkish and rebelled against the Christian Highland Kingdom. በ1559 ቱርኮቹን ያሸነፋቸው ይሳቅ ማለት ነው። የባህረ ነጋሽ ማለት ምጽዋ ኤርትራ ላይ ባህር ስለሆነ ቀይ ባህር የዛ አካባቢ መሪ ማለት ነው። ታይትሉ ነው ባህረ ነጋሽ ተብሎ የሚጠራው። ይሳቅ ከ1559 እስከ 63 የነበረው ነው። በንጉስ ሚነስ ከ1559 እስከ 63 ጊዜ ከቱርኮች ጋር አብሮ በክርስቲያን ሃይላንድ ኪንግደም ላይ ጦሩን መዟል ማለት ነው። ወይም እሱን ኦፖዝ ማድረግ ጀምሯል ማለት ነው። in 1578 ሰርጸ ድንግል ከ1563 እስከ 1598 የኪንግ ሚነስ ተከታይ ማለት ነው። he defeated and killed ይሳቅ የባህረ ነጋሽ ወይም ኤርትራ አካባቢ ያለውን የዛን ገዢ የነበረውን ከቱርኮች ጋር አሊያንስ ፈጥሮ የነበረውን በዲፊት አድርጎታል በ1578 ማን? ሰርጸ ድንግል ማለት ነው። then ሰርጸ ድንግል he conducted campaign against the rebellion of አገው፣ ጉምዝ፣ ፈላሻ ወይም ቤተ እስራኤል ብለን የምንጠራቸው፣ ሲዳማ፣ ኢናራያ and ኦሮሞስ። ሰርጸ ድንግል ባህረ ነጋሽ ይሳቅን ካሸነፈ በኋላ እንደገና ካምፔኑን ዘመቻውን ወደ የት ነው ያደረገው? እንደገና ሪኮንሶሊዴት ለማድረግ የቀድሞ ግዛቱን ለመያዝ ማለት ወደ አገው፣ ጉምዝ፣ ፈላሻ ወይም ቤተ እስራኤል ብለን የምንጠራቸው፣ ሲዳማ፣ ኢናራያና ወደ ኦሮሞዎቹ ካምፔኑን አዙሯል ማለት ነው። ካምፔኑን አዙሯል። በዚህ አይነት መልኩ እንደገና የቀድሞ ግዛታቸውን ሪኮንሶሊዴት ወይም ሪኦርጋናይዝ ማድረግ ችሏል። ከዛ በኋላ ጎንደር ፒሪየድ ተብሎ የሚጠራው ከ1636 እስከ 1769 ጎንደር ዋና ከተማ ሆና ማገልገል ከጀመረችበት ጊዜ ጀምሮ ነው። ነገር ግን basically the period of Gondar was started from the reign of Emperor ሰርጸ ድንግል የሚነስ ወራሽ ማለት ነው፣ ተከታይ ማለት ነው። የክርስቲያን ሃይላንድ ኪንግደም መሪ የነበረው ሰርጸ በሱ ጊዜ ነው የጎንደር ዋና ከተማ መሆን የጀመረችው። አክቹአሊ ግን ከ1636 በኋላ ኢምፔሪየር ሰርጸ ድንግል ምንድነው ያደረገው? he attempted to royal camp at ጉዛራ ወይም እንፍራስ ዘው ጎንደር አካባቢ እንፍራስ ተብሎ የሚጠራ ቦታ ጉዛራ ተብሎ የሚጠራ ቤተ መንግስት አሰርቷል። እዛ አካባቢም ዋና ከተማውን አድርጓል ማለት ነው። ሮያል ካምፑን አድርጓል። ኢምፔሪየር ሱሰኒዮስ also tried to establish his capital in the near surrounding of ጎንደር አካባቢ ላይ ዋና ከተማውን ለማድረግ
ሞክሯል ወይም ሮያል ካምፑን አድርጓል። ለምሳሌ የት ቦታ ቆጋ ተብሎ የሚጠራ ጎርጎራ፣ ደንቀዝ፣ አዘዞ እነዚህ ኤሪያዎች ሁሉ በሱሰኒዮስ ዋና ከተማነት ያገለገሉ ናቸው ማለት ነው። ስለዚህ ሰራውንዲንግ ኤሪያ ላይ ጎንደር አካባቢ ላይ የተለያዩ ከፋሲል ነው ጎንደርን ዋና ከተማ ያደረገ ከሱ በፊት የነበሩት ነገስታቶች ሙከራ ስላደረጉ ነው የጎንደር ፔሪድ ከዛ ጀመረ ከሰርጸ ድንግል ጀመረ ተብሎ የሚጠራው ማለት። ነገር ግን the actual beginning of the Gondar period or the Gondarian period ተብሎ ይጠራል was from the foundation as a permanent capital in 1636 by Emperor Fasilides በንጉስ ፋሲለደስ ጊዜ ጀምሮ the Gondarian period ተብሎ permanent capital ክርስቲያን ሃይላንድ ኪንግደሞች ከ1270 እስከ 1636 ሞባይል ካፒታል ነው የነበራቸው። ልክ እንደ አክሱም እንደ ላሊበላ ፐርማነንትሊ ዋና ከተማ አልነበራቸውም። ስለዚህ የጎንደር ፔሪድ ወይም the Gondarian period ተብሎ የሚጠራው ጎንደር ፐርማነንትሊ ዋና ከተማ ከሆነችበት ጀምሮ ነው። the Gondarian period the kingdom achieved its glory during ወይም ጎንደር ኃያል የነበረችበት ዘመን during the first 3 successive rulers ነው። የመጀመሪያዎቹ 3 ተከታታይ መሪዎች የጎንደር ግሎሪስ ወይም ኃያልነትን አቺቭ ያደረጉ ናቸው። አንደኛው የመጀመሪያው ፋሲለደስ መስራቹ ከ1632 እስከ 67 ከሱ ቀጥሎ ዮሐንስ the first ከ1667 እስከ 82 ከ1682 እስከ 1706 ደግሞ ኢያሱ the first ነው ወይም ኢያሱ the great the most strongest ruler ተብሎ የሚጠራው ኢያሱ the first ነው። ጎንደር ግሎሪየስ የነበረችበት ወይም ኢኮኖሚካሊም በሚሊተሪም ስትሮንግ የነበረችበት ዘመን በሶስቱ ተከታታይ ነገስታቶች ነው። ከዛ በኋላ ግን የጎንደር ፔሪድ እየተዳከመ መጥቷል ማለት ነው። እየተዳከመ መጥቷል። ሪፎርምስ በእነዚህ ነገስታቶች የተደረጉ ሪፎርሞችን እነዚህ ሪፎርሞችን ስናይ the restoration of orthodox faith ፋሲለደስ ሪስቶር አድርጓል። ሌላው the establishment of the royal prison of አምባ ወይን በፊት አምባ ግሸን ነበር። ያ በአዳል ወይም በአህመድ ግራኝ ዲስትሮይ ሆኗል። ከዛ በኋላ ንጉስ ፋሲል ምን አድርጓል? አምባ ግሸን ሮያል ፕሪዝን የስልጣን ሽኩቻ እንዳይነሳ የንጉሱን ወንድ ልጆች የሚቀመጡበት ቦታ ነው። ሁለተኛ ሮያል ፕሪዝን አምባ ግሸን አምባ ወይንን መስርቷል ማለት ነው። ኢምፔሪየር ዮሐንስ ፋሲል ቀጥሎ የመጣው he established አዲስ ዓለም as a separate quarter for Muslims አዲስ ዓለም እዛው ጎንደር ከተማ ውስጥ separate quarter ለሙስሊም መኖሪያዎች separate quarter establish አድርጓል። ሌላው during the reign of ኢያሱ the most strongest ruler ያልኳችሁ ማለት ነው ከጎንደሪያን ነገስታቶች the most strongest ruler ተብሎ የሚጠራው እሱ ነው። during the reign of ኢያሱ the system of land measurement was introduced አንደኛው ላንድ ሜጀርመንት ሲስተም ኢንትሮዲዩስ ሆኗል። ሁለተኛው ፍትሐ ነገስት or the civil code revised ሆኗል። ልክ እንደ ኮንስቲቱሽን ሆኖ የሚያገለግል ማለት ነው። ፍትህ የሚሰጡበት ዳኝነት የሚሰጡበት እሱ ሪቫይዝድ ሆኗል። ላንድ ቴነር ሲስተም ታክስ ከስተም ዌር ሪፎርምድ እነዚህ ላንድ ቴነር ሲስተም ታክሴሽን and custom they were reformed የተለያዩ ታክስ ሲስተም ወይም የግብር ሲስተም የአድሚኒስትሬቲቭ ሲስተም እነዚህ ሁሉ ሪፎርም ሆነዋል during the reign of ኢያሱ the first or the great during this time during Gondarian period ማለት ነው the Oromo warriors they widely participated in the central army of Gondar በጎንደር ፔሪድ ጊዜ የኦሮሞ ዋሪየሮች ወይም ጦረኞች ከሴንትራል ፓርትስ ኦፍ ጎንደር ሃይሊ ፓርቲሲፔት ያደርጉ ነበር ወይም አክቲቭሊ ፓርቲሲፔት ያደርጉ ነበር ማለት ነው። the Gondarian emperor led luxurious life ካየን ኢኮኖሚካሊ ጎንደር ስትሮንግ ነበረች ፖለቲካሊም ስትሮንግ ነበረች ብለን ነገር ግን luxurious life ያሳልፉ የነበሩት ኢምፔሪየሮቹ ብቻ ነበሩ። ሌላው ማህበረሰብ ፑር ፔዛንት ነበር። ስለዚህ ተርላ ወይም ደስ የሚል ኑሮ ይኖሩ የነበሩት ወን ፕሮስፔሪየስ የሆነ ኑሮ ይኖሩ የነበረ ሩሊንግ ፋሚሊዎቹ ናቸው ማለት ነው። ንጉስና የንጉስ ቤተሰቦች ሮያል ፋሚሊዎቹ። ሌላው ግን ምንም እንኳን ጎንደር ስትሮንግ ብትሆንም ሌላው ማህበረሰብ ግን ስትሮንግ ኢኮኖሚ አልነበረውም ማለት ነው። አፍተር ኢያሱ
ኢያሱ the last strongest ruler of ጎንደር ነው። most strongest ነው ግን የመጨረሻው ጠንካራ እሱ ከሞተ በኋላ ከ1706 በኋላ ጎንደር ተዳክማለች። internal political instability known as the Byzantine politics occurred ከ1706 እስከ 1722 በ1706 ኢያሱ ተገሏል። የተገደለበት ምክንያት ክሎዝ ዶር ፖሊሲን ንጉስ ፋሲል ነው ኢንትሮዲዩስ ያደረገው ከአውሮፓውያን ወደ ኢትዮጵያ ወይም ወደ ክርስቲያን ሃይላንድ ኪንግደም እንዳይገቡ ማለት ነው። ይሄን ቫዮሌት አድርጓል። በ1704 ንጉሱ ታሞ ስለነበር ኢያሱ there was the coming of physicians from Europe ከአውሮፓ ዶክተር መጥቷል። በዚህ ወቅት የመሬት መንቀጥቀጥ ተነስቶ ነበር ጎንደር ላይ እና ማህበረሰቡ ፈጣሪ የማይፈቅደውን ወደ ሀገሪቱ እንዲገባ ስላደረገ ነው ብለው እንዲገደል አድርገውታል። እንዲገደል ልጅ ኢያሱን ማለት ነው ኖት ልጅ ኢያሱ ኢምፔሪየር ኢያሱን። ከዛ በኋላ ግን ጎንደር መስቅልቅል ወጥቷል። ፔሪዮዱ ምን ተብሎ ይጠራል? the Byzantine politics ተብሎ። ለምንድን ነው Byzantine politics የተባለው? Byzantine empire ተብሎ ይጠራል። ሮማን ኢምፓየር በ476 በባለፈው ፈርስት ሴሚስተር ስትማሩ በ476 ሮማን ኢምፓየር ከሁለት ተከፍላለች። the East እና West Roman Empire. East Roman Empire they were called as the Byzantine Empire ተብሎ ይጠራል። እስከ 1453 የቆየችው ማለት ነው። Byzantine Empire ደግሞ የሚታወቁት በምንድን ነው? the center of intrigues ሴራ አለ። ከዛ በተጨማሪ there was short lived monarchy ነገስታቶች ለአጭር ጊዜ ነው የሚቆዩት። ለአጭር ጊዜ ቤዛንታይንም ላይ ጎንደርም ላይ ማለት ነው። ቤዛንታይንም ላይ ጎንደር። ስለዚህ ከቤዛንታይን ኤምፓየር ጋር ተመሳሳይ የሆነ ፖለቲካል ሲቹዌሽን ስለነበረ ነው the Byzantine politics ተብሎ የሚጠራው። assassination instability chaos አለ። assassination የነገስታቶች ግድያ፣ ሌላው አለመረጋጋት chaos ነበር ጎንደር ላይ። ልክ እንደ ቤዛንታይን መፈንቅለ መንግስት በየጊዜው ነበር። ነገስታቶች ፖይዝን እንዲደረጉ ነበር። አንደኛው ሌላኛውን ፖይዝን እንዲያደርግ ነበር። ይሄን አይነት ክላይሜት ስለነበር ከቤዛንታይን ኤምፓየር ጋር ተመሳሳይ ስለነበር የጎንደርን ፒሪየድ ለቤዛንታይን ፖለቲክስ ተብሎ ይጠራል። ከ1706 እስከ 1722 እንያቸው እነማን ፖይዝንድ እንደሆኑና እነማን እንደተገደሉ እዚህ ጋር እንይ። ወደ 5 ነገስታቶች ወደ ስልጣን ወጥተዋል ማለት ነው። ኢያሱ በ1706 በኮንስፒራሲ ተገሏል። ማን ገደለው? ተክለ ሃይማኖት። ተክለ ሃይማኖት he himself assassinated by ቴዎፍሎስ። ተክለ ሃይማኖት እንደገና መፈንቅለ መንግስት ተነ። ቴዎፍሎስ አሁንም ደግሞ እንደገና በማን ኪልድ ተደርጓል? በዮስቶስ። ዮስቶስ also poisoned by ዳዊት the third። እንደገና ዳዊት the third was also fallen to poison and replaced by በካፋ። 5 ነገስታቶች ወደ ስልጣን ወጥተዋል ወርደዋል። ይሄ ካራክተር ቤዛንታይን ላይ ስለነበር the Byzantine politics ነው። በካፋ ከ1722 እስከ 1730 he tried to bring stability ከ1706 እስከ 22 instability chaos ነው የነበረው። assassination ሱ መመለስ ችሏል። በካፋ ስታቢሊቲውን እንደ ድሮ እንደ እንትን ባይሆንም መመለስ ችሏል ማለት ነው። how with the support of the Oromos warriors and his formidable queen ምንትዋብ of ቋራ። ባለቤቱ ወይም ሚስቱ ምንትዋብ ተብላ ትጠራለች። የሷ እርዳታና የኦሮሞ ዋሪየሮች ጦረኞች በእነሱ አማካኝነት ጎንደር ላይ እንደገና ስታቢሊቲ መረጋጋትን ሊመልስ ችሏል ማለት ነው። from 1728 to 1768 the Gondrian court politics was dominated by famous queen እቴጌ ምንትዋብ የበካፋ ሚስት። ከ1728 እስከ 1768 ኦልሞስት ለ40 ዓመት የጎንድሪያን ፖለቲክስ ወይም የጎንደር ቤተ መንግስት በማን ዶሚኔት ሆኗል? በምንትዋብ ዶሚኔት ሆኗል። እሷ ነበረች አድራጊ ፈጣሪ። ሌሎች ንጉስ ቢሆንም እሷ ነበረች ፖለቲክሱን የምታዘው የነበር ማለት ነው። she was supported by her brother ወልደልዑል። ሰፖርት የሚያደርጋት ወልደልዑል ተብሎ የሚጠራው ወንድሟ ነው። ከ1762 እስከ 1767 he
remained a pillar of the kingdom until his death እስኪሞትበት ድረስ እስከ 1767 ፒለር ዋና ምሰሶ አድራጊ ፈጣሪ ሆኖ በማን ነው በ1762 በምንትዋብ አማካኝነት ቢትወደድ ተደርጎ ተሹሟል። ቢትወደድ ማለት ደግሞ ትልቁ ስልጣን ነው። ኪንግ ሜከር ማለት ነው። ኪንግ ሜከር ማለት ነው ንጉሶቹን የሚያወርድ በንጉሱ ስም ግብር የሚሰበስብ የባለስልጣኖቹን የሚሾም የሚሽር ማለት ነው። ስለዚህ በወንድሟ አማካኝነት ዶሚናንት ነበረች እስከ 1768 ወልደ ልዑል dominated the reign of ኢያሱ the second ከበካፋ ቀጥሎ የመጣው ንጉስ ኢያሱ the second የበካፋ ልጅ ከ1730 እስከ 1755 እሱ ከሞተ በኋላ ደግሞ ኢዮአስ የመጨረሻው የጎንድሪያን ንጉስ ከ1755 እስከ 1769 ኢዮአስ የኢያሱ the second ልጅ ነው። በእነዚህ ወቅት ሁሉ አድራጊ ፈጣሪ ነበር ወልደ ልዑል። after the days of ወልደ ልዑል በ1767 ወልደ ልዑል ሞቷል። የምንትዋብ ወንድም ማለት ነው። ምንትዋብ was challenged by ወሎ ኦሮሞ daughters ኤለው ዋቢ ወይም ውቢት አሚቶ ወይም ክርስትና after her baptized name ማን ተብላ ተጠርታለች? ክርስትና ከተነሳች በኋላ በርሳብ with the support of her brothers ብርሌ and ሉቦ እሷን ሰፖርት የሚያደርጓት በርሳብን ሰፖርት የሚያደርጓት እነማን ናቸው? ሁለት ወንድሞቿ በርሳብ ብርሌና ሉቦ። ለምንድነው ቻሌንጅ ማድረግ የጀመረችው? ምክንያቱም ኢዮአስ የሷ ልጅ ነው። ስለዚህ በ1767 ወልደ ልዑል ሲሞት ምንትዋብ የምትፈልገው ከሷ ቤተሰብ ቢትወደድ እንዲሆን ነው ስልጣኑን የወልደ ልዑል እንዲይዝ። ነገር ግን ዋቢ ደግሞ ወይም በርሳብ ደግሞ የምትፈልገው ከሷ ቤተሰቦች እንዲሆኑ ነው። በዚህም ሁለት ወንድሞቿን ጀነራሎቿን ይዛ መጣ ጎንደርን ቻሌንጅ ማድረግ ጀምራለች። during this time ስልጣኗን ለማስቀጠል ወይም የበላይነቷን ለማስቀጠል ምንትዋብ ያደረገችው ምንድነው? she invited ራስ ሚካኤል ስዑል of ትግራይ to support her ጎንደር ላይ ኪዮስ ተፈጥሯል ከ1767 በኋላ። በማን አማካኝነት? ዋቢ ወንድሞቿን የጦር ጀነራሎችን ይዛ መጣ ስልጣኑን ኮንትሮል ማድረግ ፈልጋለች። ስለዚህ ይሄ ስልጣን እንዲመለስላት ምንትዋብ ያደረገችው የትግራዩን ገዥ ሚካኤል ስዑልን መጥቶ ስታቢሊቲ እንዲመልስ ጠይቀዋለች ማለት ነው። በዚህም ራስ ሚካኤል ስዑል he restored peace and stability in ጎንደር የበርሳብ ወንድሞችን ወደ መጡበት አካባቢ እንዲሄዱ አድርጓቸዋል። ራስ ሚካኤል ነገር ግን 1769 ላይ ኢዮአስ ነው ንጉስ የነበር። when ኢዮአስ asked ራስ ሚካኤል ስዑል to return to Tigray he assassinated ኢዮአስ and assigned 70 years old man ዮሐንስ the second on power ከዛው ከጎንደር ቤተ መንግስት ዮሐንስ ሁለተኛን ወደ ስልጣን አምጥቶታል። የ70 ዓመት ሽማግሌ ነው። ኢዮአስን ገሎ ማለት ነው። ኪንግ ሜከር ሆኗል። ራስ ቢትወደድነት ማዕረግ ተሰጥቶታል በምንትዋብ አማካኝነት። immediately when ዮሐንስ the second showed discomfort ራስ ሚካኤል በሚያደርገው እንትን አልተመቸውም ነበር። ንጉሱ ነው ቢሾም ራስ ዮሐንስ the second ማለት ነው። discomfort ራስ ሚካኤል ገሎታል። he killed him and put his son under the throne name of ተክለ ሃይማኖት ልጁን እንደገና የዮሐንስ ልጅ ወደ ስልጣን አምጥቶታል ከ1769 እስከ 1777 the assassination so this opened the way to the era of lords or ዘመነ መሳፍንት assassination of ኢዮአስ by ራስ ሚካኤል ስዑል marked the beginning of ዘመነ መሳፍንት በኢትዮጵያ ታሪክ ዘመነ መሳፍንት ተብሎ ወይም the era of lords or princes ተብሎ የሚጠራል። መቼ ነው የጀመረው? when ኢዮአስ was killed or assassinated by ራስ ሚካኤል ስዑል። ከዚህ በኋላ የሴንትራል ገቨርንመንቱ ስትሮንግነቱ ማጣት ጀምሯል ማለት ነው። ጎንደር achievement or contribution of ጎንደር የሚለውን ጎንደር በወቅቱ ያደረገቻቸውን በጎንደር ፔሪድ የተሰሩ ትልልቅ ስራዎችን በአርኪቴክቸር ትልቅ ቢልዲንግ ስነ ጥበብ ትልቅ አስተዋጽኦ አድርገዋል። የተለያዩ characterized by buildings of የተለያዩ ካስትሮች ቤተ መንግስት ቸርችስ
የሪክሬሽናል የመዝናኛ እንትኖች ተሰርተዋል። ፔይንቲንግ በፔይንቲንግ አብዛኛው it was characterized by church painting በእነዚህ በሚሰሩት አብያተ ክርስቲያኖች የኦርቶዶክስ ቸርችን ማዕከል ያደረገ ፔይንቲንግ የስዕል ጥበብ አድጎ ነበር የተለያዩ ስዕሎች የተሳሉበትና በፔይንቲንግ ትልቅ አስተዋጽኦ ያደረጉበት ነው። በሊትሬቸር በስነ ጽሁፍም እንደዚህ characterized by the development of religious liturgy and church education religious ሃይማኖታዊ ቤዝድ የሆኑ ጽሁፎች እና የሃይማኖታዊ ትምህርቶችን ቤዝ ያደረገ ትሬድ ኤንድ urbanization ንግድ አድጓል። ከተሞች ተስፋፍተዋል። ጎንደር ከ70 ሺህ በላይ የሚደርስ ነዋሪ ይኖርባት ከተለያዩ የዓለም ክፍል እንትን ያሉ ከኢትዮጵያ ውጭ ማለት ነው ከህንድ ከአርመን ሁሉ የሚኖሩ ከአረብ ሁሉ የተውጣጡ ዜጎች ማለት ነው። ጎንደር ሴንተር ኦፍ ማርኬት ነበረች። የተለያዩ ማርኬት ሴንተሮች እንትን ብለዋል። ይሄ የጎንደሪያን ኮንትሪቢዩሽን ነው። ጎንደርን ደግሞ ካየን the third permanent city of Ethiopia ነች። በኢትዮጵያ ታሪክ የመጀመሪያ ፐርማነንት ካፒታል ሲቲ ብለን የምንጠራት ማነች? አክሱም። ሁለተኛ ማመጣች ላሊበላ በዛጉዌ ዳይናስቲ then በ1636 ደግሞ ጎንደር was the third permanent capital city of the Christian Highland Kingdom. This is the thing what I have for the today's lesson topic. I will continue the next chapter 7 part 5 ነው የዛሬ the Gondar period. Thanks for your listening. If there is any question, comment, you can ask me or you can write on the comment side. Thanks for your listening. መልካም አዳር ላለው አመሰግናለሁ።